አሻገዳው ሮመዳን እንዴት ነው? ነገን ሮመዳን እንግዲህ ያውለከልከናል። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ እንግዲህ እንደምታዩት ሾርማ ልሰራ ዶሮ፣ የተቆራረጠ ዶሮ እና በቅመም የታሸ ዶሮ ሳህን ላይ አስቀምጫለሁ። ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ፣ ቤተሰቦች ደግሞ ላይክ፣ ሼር ያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሽንኩርት ቆራርጫለሁ። እዚህ ደግሞ ፍልፍል ባርድ እንደምታዩትኝ እንግዲህ እናንተ ጋር አብረን ስራችንን እየሰራን ያው የስራ ጫናውን እንድንረሳ አግዙን። ላይክ ሼር እያደረጋችሁ እዚህ ጋር እንግዲህ እሳቴን ጋዜን ላበራ ነው ማለት ነው። ሽንኩርቴን ወደ ማቁላላት እንደምታዩት ጋዜን አበራውኝ። እሺ ሀባይ እንዴት ናችሁ? ግን ሁሉ ሰላም? ቪዲዮዬን ደግሞ ሸር እያደረጋችሁ እሺ የኔ ወዶች። ባይጠቅምም አይጎዳችሁም። ለእናንተም ቢሆን አልፎ አልፎ ጾም ባልሆነ ሰዓት እየሰራችሁ ማብላት ትችላላችሁ። ምግብ የምትሰሩ ደግሞ እውነት ለመናገር እኔ ቤት ማለት ነው ያው ሴትዮዬ አታግዝም። ልክ እንደ ቤቴ ራሴ አስቤ ተጠንቅቄ ዛሬ ይሄ ነገ ይሄን እያልኩ ራሴ አስቤ ነው የምሰራውና አንዳንዴ የምሰራው ግራ ግብት ሲለኝ በቃ የሆነ ነገር ፈጥሬ እሰራለሁ ማለት ነው። ፈጥሬ በሌና ይፈጥራለሁ። ዩቲዩብ ላይ ያለው ቲክቶክ ላይ ገብቼ ሰርች አደርጋለሁ። ምግብ የሆነ በቃ የሆነ ነገር ብዬ ብቻ እንደዛ ነው የምሰራው። እንግዲህ ያው እናንተም የምትሰሩት ከጨነቃችሁ እንደዚህ ሾርማ መስራት ትችላላችሁ። በዶሮ በስጋ መስራት ትችላላችሁ። በተረፈ ደግሞ ያው እኔንም እያበረታታችሁኝ በዚሁ አጋጣሚ ምግብ መስራት እማትችሉም ተማሩ። እውቀት ከእናት ወዲያ አይደለም፣ ከወጣችሁ በኋላ ነው የምትማሩት። ስለዚህ ያው እኛ ሼፍ ነን፣ ሼፍ ለራሴ ማለት ለራሴ ሼፍ ነኝ። እናንተም ትመሰክራላችሁ። እንግዲህ የዛሬውን ቪዲዮ ታዩትና ትመሰክራላችሁ። ቁም ነገር ነው የምላችሁ። ልጁ አንደኛው ልጅ ማለት ነው ሼፍ በቃ ሁሌ ምን ይለኛል መሰላችሁ? ይጠራኝና ዛሬ እንዴት ነው ዝግ ነው ክፍት ነው ይለኛል። መጣሙ ክፍት ነው ዝግ ነው ይላል። ካለ አይ አልተዘጋም እለዋለሁ፣ ከሌለ ደግሞ ዝግ ነው ዛሬ እለዋለሁኝና እውነት ምግብና ጽዳት የምትሰሩ ማለት ነው ጠንካራ ናችሁ። እግዚአብሔርን እኔ በቃ ሮመዳን በተለይ አልቻልኩም። ሰዓት ደረሰ አልደረሰ ቀድሜ እንዳልሰራው ይወርዳል፣ አብዛኛው ይወርዳል። አሁን ይሄ ሾርማው ችግር የለውም፣ ወደ መጨረሻው ላይ በመጥበሻ ነው። እኔ መጥበሻ ነው የምጠቀመው፣ ሀማሳት ወይም ማጣበቂያው ስለሌለኝ ማለት ነው። ብቻ ግን ትንሽ ይከብዳል። እንግዲህ እንደምታዩት ሽንኩርቴን እዚህ መሰል እያደረኩ ነው ያለሁት። ሽንኩርቴን እያበሰልኩ ነው ያለሁት። ጎረድ ያደረኩት ሽንኩርቱን ራሱ ማለት ነው። እንደዚህ ድቅቅ አላደረኩትም። እንደምታዩት ፍልጥ መስሎ ተጋድሞላችኋል። ሽንኩርቱ መሰል አድርጌ ሽንኩርቱ ወደ መብሰሉ ሲደርስ እንግዲህ ምን አደርጋለሁ መሰላችሁ? ፍልፍል ባርድ ነው የማደርገው። ደግሞ ናፍቃችሁኛል። ቁም ነገር በቃ ላይ መግባት አልቻልኩም። ቀን ላይ በፍጹም አልቻልኩም። ተኝቼ ነው የማረፍደው። ነጋ ስለምተኛ በኢትዮጵያ 11 ሰዓት ላይ ነው የምተኛውና ተኝቼ አረፍዳለሁ። እስከ 6 ሰዓት እተኛለሁ። ከ6 ሰዓት በኋላ ተነስቼ ደግሞ ጽዳት አለብኝ። ጽዳት እንደጨረስኩ ደግሞ ቀጥታ ወደ ምግብ ነው የምገባው። ለመዞርም ላይቭ ለመግባትም በቃ ሰዓት የለኝም። ማታ ደግሞ ቀን የበሉበትን ድጋሜ እሱን አጥቤ ድጋሜ ያልነው እቃ ተመልሶ ደግሞ ቆሽሾ እሱን እያጠብኩኝ አመሻለሁ። ከዛ ደግሞ እንዲሁ የሰራሁት ምግብ አልቆ ከሆነ በድጋሜ ምግብ ሰራለሁ። ያው እንግዲህ እንደምታውቁት ሌሊት ነው የሚበሉት። የሌሊቱ ምግብ እስከሚሰራ ድረስ ድጋሜ ሌላ ምግብ ይፈልጋሉ ስለሚርባቸው፣ ለፍጡር ካልተረፈ ማለት ነው። እና እንደዛ እያልኩ መዞርም አልቻልኩም። ይቅርታ አድርጉልኝ። መግባትም አልቻልኩም፣ መዞርም አልቻልኩም። አልፎ አልፎ አንዳንድ ቤት ብቅ እላለሁ ሲመቸኝ። እዛው ስልኬን አስቀምጨው ለረዝም ሰዓት ልቀመጥ እችላለሁ።
ረስቼው በዛው እኔ ኩሽና ውስጥ ተቀምጬ ስልኩ ደግሞ መኝታ ክላሴ ተቀምጦ እዛው የሚውልበት እስከሚወጡ የሚቆይበት ሰዓት አለ። ምንም ማድረግ አልችልም። ስራውን አቋርጬ ወደ ስልኬ ምናምን እንደዚህ መነካካት ተቆጥተውኝ ምናምን አይደለም አረቦቹ፣ ምክንያቱም ማንም የለም። ግን እኔ ልቤ ስራው ጋር ስለሆነ ስልኩን እረሳዋለሁ በቃ። እንደውም መዞር ትቼ አሁንማ በስመ አብ አልቻልኩም። እንደውም ትላንትና እየዞርኩኝ ቻው ልበል ብዬ ተመልሼ ሳምቡሳዬን አሳረርኩት ማለት ነው። እንግዲህ እንደምታዩት ፍልፍል ባህር ድርግ አደረኩኝና ማለት ነው። ቶሎ ብዙም እንዲበስል አልጠበቅኩም። ዶሮው ጋር ይበስላል ብዬ ዶሮዬን አስገብቼ እንደዚህ መብሰል እየጀመረ ነው አሁን ዶሮዬ ማለት ነው። በደንብ እንዲበስል ክድና አድርገዋለሁ። በራሱ ውሃ በደንብ እንዲበስል ተወዋለሁ ማለት ነው። በጣም ቆንጆ ነው። ወደውት ነው የሚበሉት። እንግዲህ እንደምታዩትኝ መብሰል ጀምሯን አሁን እከድነዋለሁኝ። አለቀ። ክድን ካለ በኋላ በራሱ ቆንጆ ሆኖ ይበስልልኛል ማለት ነው። ምንም አላስገባሁበትም። በኋራትም አለው። ጨው ብቻ ነው የማስገባበት። ትንሽዬ ኩርኩም አድርግበታለሁ አድርጌያለሁኝ። ግን ሳየው ነፃ ያለመሰለኝ ትንሽዬ አድርግበታለሁ። ከዛ ውጭ ምንም አይነት በኋራት አላስገባም። ከዶሮው ጋራ ተለውሶ በኋራቱ ማለት ይቀመሙ በአማርኛው ተለውሶ ስለነበረ ሌላ ነገር አላስገባበትም። ሁሉም ቅመም ገብቷል መጀመሪያ ላይ። እንግዲህ ዶሮአችንን እዚህ ላይ መሰል እያደረግን ነው ያለ ነው። አቤት ሙያ ምንድን ነው የሚባለው? ሲቸግር ምን ይላል የሚባል ተረት አለ ማለት ነው። ሲጨንቀኝ እኔማ የምሰራው ሳጣ ማለት በተደጋጋሚ መቼም አንድ ነገር ለማቅረብ ይከብዳል። ስለዚህ ይሄን ስሪ የለ ይሄን አትስሪ የለ ትተኛለች፣ ትነሳለች። በቃ የሆነ የምሰራው ነገር ሲጠፋኝ ሰርች አደርጋለሁ። እግዚአብሔር እንምላችሁ ሰርች አድርጌ የተለየ ነገር እፈልጋለሁ። ያኔ ሰሞኑን ያልሰራሁት ብዬ በቃ ጨነቅና የተለየ ነገር ካየሁኝ እሰራለሁ። የተለየ ነገር ከሌለ ደግሞ ያው ምንም ማድረግ አልችልም። ድጋሚ ያንን እሰራለሁ። እንግዲህ ይሄ ነው ኮብዜ ማለት ነው። እንደምታዩትኝ ኮብዜን ደቅ አድርጌላችኋለሁ። እዚህ ጋር ጁብን ሸራይ የለኝም ነበረ። የበርገር የምንጠቀመው ጅውን እሱ የለኝም ነበረ። እሱ እስከሚመጣ እየጠበቅኩ ነው አዝዤ ማለት ነው። ከሱ እስከሚመጣ እዚህ ደግሞ ድንችን እንግዲህ ጠበስ እያደረኩ ነው። ለሾርማ የሚሆን ትንሽዬ ብቻ ነው እየጠበስኩ ያለው ድንች። ቺፕስ ድንች ቺፕስ ጠበስ አረግና ሾርማ ስሰራ 2-3 እያደረኩ አደርግበታለሁ። በጣም ሳይበዛ ማለት ነው። 2-3 ድንች ጣል እያደረኩ ታቀላለሁ ይመሳችኋል። እዚህ ጋር ደግሞ እንግዲህ እንደምታዩ ሰላጣ ከች እያረኩ ነው። ሰላጣ እየቆራረጥኩ ነው። ሁሉ ነገር መቅረብ ነው ያለበት። ሰላጣ በተለይ ይፈልጋሉ ማለት ነው። እርቧቸው ምናምን የሆነ ሌላ ምግብ ለመብላት እንትን ስለሚቸገሩ ዘባዲ ምናምን ብዙ ጊዜ ይጠቀማሉ። እና ሰላጣ ነገር ቀዝቀዝ ያለ ነገር ምናምን ይወዳሉ እነሱ። እንደምታውቁት ታጭ ነው የሚፈልጉት። ያኔ በረዶ ማለት ነው። አሴር ራሱ በበረዶ ካልሆነ አይወስዱም። ጉሮሯቸው ግን አያማቸውም። እንዲህ እኔ እርቦኝ ቀዝቃዛ ነገር ከጠጣሁኝ ያመኛል፣ እነሱ አያማቸው። እዚህ ደግሞ እንደምታዩት እንግዲህ ሸበት ነው። ሸበት እኛ ሀገር ጉንፋን ሲይዘን አፍንጫችን ላይ እየወተፉት ነበረ። ይሄ ደግሞ ምን እንደሆነ አላውቅም። ቁም ነገር ስሙን አላውቀው። የምታውቁት ካላችሁ እስኪ ጻፉልኝ ኮሜንት ላይ። ጤፍ ጥሬ ነው የሚመስለው። ይነከርና ውሃ ሙቅ ትደረግበትና ከሳህን ትንሽ እያደረጋችሁ ውሃ ሙቅ አያችሁት። አሁን ይሄ የተነከረ ነው በውሃ ሙቅ አጠንፍፌው ምናምን ከሰላጣ ጋር እጠቀመዋለሁ። ግን ስሙን አላውቅም። ነግረውኝ ነበረ ረሳሁኝ። ምን እንደሆነ አላውቅም። ጻፉልኝ የምታውቁ ካላችሁ። እንግዲህ ሰላጣችንን እዚህ ሸበክ ብግዶንስ ጅርጅር ከስ አድርገን ቆረጥ አድርገን ወደ ተላጃችን እናስገባለን። ሎሚ ምናምን የወይራ ዘይት ሁሉን ነገር መጨረሻ ላይ አዛን ሲል ነው የምቀላቅለው ማለት ነው። አሁን ላይ ግን እንደዚህ ጃይዝ አድርጌ ተላጃን የማስገባው። እዚህ ላይ ደግሞ እንግዲህ እንደምታዩትኝ ሾርማዬን ልሰራ ቀባ አድርጌያለሁኝ። ጅቡን መጥቶልኛል ማለት ነው። አሁን ዶሮዬን ወደ ማድረግ እሄዳለሁ። እንዴት አያችሁት? ግን ሙያዬን ወዳችሁታል ብዬ አስባለሁ። ላይክ እየረሳችሁ ኧረ ተው ስወዳችሁ ላይክ አድርጉ። ቁም ነገር እኔ ላይ መብላት ምግብ ይዤ መብላት አረድልኝ
አትፍረዱብኝ። እያየሁ ያለሁት ምግብ ስለሆነ መብላት ነው የሚታየኝ። እንግዲህ እዚህ ካሴን ድርግ አደረግኩኝ። 1-2 በጣጥስ ጣል አደረኩባትኝና ወደ መጠቅለሉ እሄዳለሁ። ግን ሀማሳት ካለ እሱ በጣም ቆንጆ ነው ማጣበቂያው። እኛ ቤት ግን የለም። በመጥበሻ ነው እንትን ብለው ያኔ ከረር እንዲያወጣ ቆንጆ እንዲሆን ማለት ነው። ጅቡኔን እንግዲህ 1 ጅቡን ብቻ ነው 1 ጅቡን ሸራዬ ከ2 ቆረጥኩትኝና እንደዚህ ይጠቀለልና እንግዲህ እንደምታዩት ሾርማ ይላችኋል። ይሄ ነው ኢትዮጵያ ውስጥ እርጥብ በጣጥስ ምናምን አድርገው እርጥብ ነው የሚሉት። እርጥብ ነው ወይስ የተለየ ነው አላውቅም። እኔ አይቼ ስለማላውቅ በሚዲያ ነው እርጥብ ሲሉ የሰማሁትኝና ለዛ ነው ደግሞ ይቅርታ። በጣጥስ ምናምን ነው እሱ ደግሞ መሰለኝ በአትክልትም ይሰራል። እንግዲህ አንድ ጠቅልዬ ወደ ሁለተኛው ጎራ ብያለሁ እንደምታዩትኝ። አረ እንዴት ነው? እንዴት አረጋችሁ ግን እናንተ ጋር ረመዳን? ውይ በተለይ ትናንትና ውሎዬን አትጠይቁኝ። ቁም ነገር ነው የምላችሁ። ውጭ ላይ ልጁ ይዞት የሚሄድ ምግብ እየሰራሁ በስማ ከባድ ነበር። ውጭ ላይም ቤትም ሲሆን ደግሞ የበለጠ ይከብዳል። እንግዲህ እንደምታዩት ጣል ጣል እያደረኩ ነው። እውነት ለመናገር በዛ አድርገዋለሁ። አልበዛም አበዛውኛ። ቪዲዮውን መሀል ላይ ያዝ እያደረኩ ነው ደግሞ እንዳይረዝምባችሁ እንዳሰለችሁ ብዬ ማለት ነው። አቋርጣችሁ እንዳትሄዱ ብዬ እኔ ወርቆች ቪዲዮውን መሀል ላይ ያዝ እያደረኩት ነው። እንደውም የዛሬው ቪዲዮ የረዘመ መሰለኝ ማለት ለዛው መሀል ላይ እንትን እያያዝኩት ነበረ፣ ግን በቃ ረዝሟል። አፉ በሉኝ እሺ እኔ ወርቆች። አላረዝምም እንደዚህ ረዝም ቪዲዮ አልሰራባችሁም። በጣም እኔም ረዝም ቪዲዮ አልወድም ሲበዛ ለራሴ ስለሚጨንቀኝ እናንተም እንደዛ የሚጨንቃችሁ ነው የሚመስለኝ። እሺ እና ይሄን ይመስላል እንግዲህ እያያችሁት ነው። እየጠቀለልኩ ነው ያለሁትኝ ወደ መጨረሻው። አሁን 1 4 እና 5 ሾርማ ነው የጠቀለልኩት። ብዙ አይደለም ስለሚቆረጥ ከሁለት ሲሆን ደግሞ በዛ ሰለሚ በዛ ላይ ሳምቡሳ አለ። ልክ በዚህ ደግሞ የምሰራው ይሄ የቅንብርሱ እንትን አለ። እንደዚሁ ነው የምሰራው፣ ግን እሱ አይጠቀለልም። ብቻ በዚሁ ኩብዝ ነው የምሰራው። ልጆች ውስጥ በጣም ነው የሚወዱት። ሰዎች እንኳን ትላልቆች ሰዎች ብዙም አይጠቀሙም ያኛውን። እና ይሄን ይመስላል። ተወዱታላችሁ ብዬ ተስፋ አደርጋለሁ። ብትወዱትም ባትወዱትም ላይክ ሰብስክራይቡ እንዳይረሳ። እዚህ ጋር ደግሞ ምን እያልኩ መሰላችሁ መጠቀለው እዚህ ጋር ማለት ነው። ጠፍ አድርጋችሁ በጎን ዶሮ ስጋው እንዳይወጣባችሁ አጥፋችሁ ራሱ ማጠቅለል ትችላላችሁ እያልኩ ማለት ነው። አያችሁት? እዚህ ጋር አጥፍ ብሏል። በጎን አይወጣም የዶሮ ስጋው ማለት ነው። በፊት ግን ሙሉ ለሙሉ ዝም ብዬ ነበር ስጠቀልለው የነበረው። አሁን ላይ ደግሞ በጎን በኩል እያጠፍኩኝ በጣም ቆንጆ እንዲሆን አደረኩት ማለት ነው። እዚህ ጋር ደግሞ እንደምታዩትኝ ከስና የጥቅል ጎመን ይሄኛው ከለሩ ማለት ነው። እሱን ያደረኩት ላሳያችሁ ነው። ይሄ የቅንቡርሱን ቅርታን ዘጋዎች ሰመክ ትንንሾቹ ሰመክ እሱን ስሙ ጠፍቶብኝ ነው። እሱን ስሰራ ይሄኛውን እጠቀማለሁ። የጥቅል ጎመን በጣም ቆንጆ ነው፣ ምክንያቱም ስለማይጠቀለል ያነ ቆንጆ ነው በጣም። እዚህ ጋር ደግሞ እንግዲህ ጠቅልዬ ጨርሼ መጥበሻ ላይ እያበሰልኩ ነው ያለሁት እንደምታዩትኝ። አቤት ሙያማ አለ። አያችሁት? ሙያ አለ። እውነት ይህ ሙያ ሳታደንቁ ከወጣችሁ ቀየማችኋለሁ። አልፋታችሁም፣ በፍጹም አልፋታችሁም። ለማንኛውም ሸር እያደረጋችሁ የኔ ውዶች፣ የኔ ፍቅሮች፣ የኔ ማሮች እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ስለምታበረታቱኝ አመሰግናለሁ። ደግሞ ቪዲዮውን አይታችሁ ደግሞ ላይክ ሳታደርጉ አትውጡ፣ ሰብስክራይብ ሳታደርጉ አትውጡ ማለት ነው። አዲስ የሆናችሁ ችግር የለውም፣ ኮሜንት አስቀምጡልኝ፣ እመልሳለሁኝ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።